ውባንቺ የሁለት ወር አራስ ያለች ነው ወልዲያ ባሸባሪው ህወሓት ኃይል እጅ ወደቀችው። መሸሽ ምርጫዋ አላደረገችም። በተለይ ለነውባንቺ አይነት ሴቶች ከባድ ጊዜ መምጣቱ እውነት ሆነ። ወደ ሌላ ቦታ መሄድ ያልቻልኩት መታዘል አይችልም። ቀኑ የገፋ ሲሄድ ታዲያ በዚች አራስ ቤት ቀለብ አለቀ። የአራስ አጥሚት እህሉም ተገባደደ። ውባንቺ አትገዛ ነገር ሱቆች ተዘግተዋል፣ ባንኮችም እንዲሁ። ውባንቺ አንድ ነገር ማድረግ ካልቻለች አይኗ ያየ ልጇ አሜንን ልታጣው ሆነ። በወልዲያ አስፈሪ ጊዜ እየመጣ ነው። ወራሪው ቡድን የሚፈጽመው ግፍም እያደር እየበረከተ ሄደ። በወልዲያ የኪዳነ ምሕረት ቤተክርስቲያን ያለው መንፈስ ግን ጠንካራ የጸናም ነበር። እዚች ቤተክርስቲያን ያሉት ብፁዕ አቡነ ኤርሚያስ መከራውን ለመጋፈጥ ዝግጁ ነበሩ። እንደ ኗሪው አብሬ ልጠማ ግድ ነው፣ ልራብ ግድ ነው፣ ጨለማ ውስጥ ልቀመጥ ግድ ነው። ይደሙ እረኛ ነው፣ እረኛ ነኝና ከበጎቹ ጋር አሁን የሚሆነውን ነገር መስማቱ ማየቱ ጥሩ ነው። ያው እረኛ የተባልኩት በጎቹ ስላሉ፣ በጎቹ ከሌሉ እኔ እረኛ አልባልም፣ ስምም አይኖረኝም በሚል ራሴን አሳምኜ ያው ቆረጥኩኝ እዚሁ እንዱ። ወልዲያ ላይ ያለው የምግብ እህል እያለቀ ነው፣ ውሃም የለም። የአሜን እናት ጨቅለዋን ለማዳን ራሷን አሳልፋ ሰጠች። ጎረቤታችን ሙታ 40 ነበር እና 40 እንዳወጡ ባለቤቷም ልጆቹም ምናምን ሁሉም አዲስ አበባ ሄደው ነበር ያሉት። የአማቶቿ የሚሆኑ እዚህ ጎረቤቶቻችን ነበሩና የ40ው ጠላ ከበርሚል ላይ ነበር አለ እኮ ጠላው ሁሉ እንደሞላ ነው ምናምን ሲሉ ሂጂ እስኪ በጆጉ ትስጥሻል ነው። እዛ ልክ በጆግ ቀድታ ስታመጣው በጣም ነጭ ሆኖ ሸብቷል። የጆጉን ስጠጣ አሪፍ ነው ለጡቴ፣ ስለዚህ እንዳይደፉት እኛ በባሊ በ20 ሊትር ባሊ ያመጣንና አስቀመጥ ነው። በጣም ሆምጣጣ ነው። ከዛ ያንን ግማሽ ውሃ ግማሽ ቅራሩን እናደርግና እጠጣዋለሁ። ግን እውነት ለመናገር እንደ ጤነኛ ተቀምሶ ሰውነት የሚሆን ሆኖ ሳይሆን የልጁ አምላክ ጡት ሆነልኝና ለሊት ተነስቼ ሳጠባው ጡቱ ይሄ ሲያቃጥለኝ የነበረው ጫፉ ሲያቃጥለኝ የነበረው በባዶ ሲጠባ ቢያንስ ያን ጣጥቼ ስተኛ 10 ሰዓት አካባቢ ያንን ጠጣለሁ። ለማታ እየተነሳው ነበር ማጠባው። የዛኔ አሪፍ ይሆንለታል እና ልጄ ሲጠግብ
የሚተኛው እንቅልፍ የሚቸግረኝ አይመስለኝም። ለሊት ላይ የሱን እንቅልፍ ሳይ ማለት ነው። ያንን ቅራሬ ከአንድ ወር በላይ እንደገና የ2 ወር ጠላ ነው እዛ ቆይቷል። እኔ ጋር 1 ወር ሲቆይ 3 ወር ነው። ለጤና ራሱ ከባድ ነው። ግን የልጁ ማምላክ ፈጣሪ ሳይ ከባድ ነው እና ያንን እንደዛ ያሳልፍኩበት ጊዜ እውነት ለመናገር ጤነኛ ያለው ራሱ ሎሚ ራሱ መምጠጥ አልችልም ነበር ጨጓራዬ ማለት ነው። አቡነ ኤርምያስ በቅድሚያ ትኩረት የሰጡት ለስነ ልቦና ጥንካሬ ነው። ለመንፈስ የሚሆኑ ቃላትንና ስብከትን ይመግቡት ያዙ። ንስሐ እንዲገባም አስተማሩ። ሕዝቡም በጸሎቱ ተጋ። እና ይህ አጋጣሚ ጥሩ። በስጋ ልንጠቁር እንችላለን፣ ልንከሳ እንችላለን። በነፍስ ብዙዎቻችን ልንድን እንችላለን። ነፍስ የምትጠግብበት የምትረካበት ጊዜ ነው ይሄ ጊዜ እና እንማር፣ እንወቅ፣ ንስሐ እንግባ። አሁን ምህላ ላይ ነው። ምህላው የሚያርገው ከንስሐ ጋር ሲያያዝ በሚል ይሄን የመሰለውን ምክር ትምህርት እግዚአብሔር ባስቻለኝ መጠን እሰጥ ነበር። የአቡነ ኤርምያስ በስፋትና በጥልቀት ስለ መረዳዳትና ማካፈል ማስተማር ቀዳሚ ያደረጉ። በረሃብ ሕዝብ እንዳያልቅ ያስቻለው የአቡኑ ጥበብም የመጀመሪያው ተግባርም ይህ ነው። ተካፍለን እንድንበላ። ይሄ ቀን ያልፋል፣ ይሄ ጨለማ ይነጋል። ያለንን ተካፍለን እንብላ። እንዲህ ስናደርግ ደግሞ እግዚአብሔር ለኛ ማድረግ ያለበትን ያደርጋል። እኛ ለወንድሞቻችን ማሰብ ስንችል እግዚአብሔር ደግሞ ለኛ ያስባል፣ ይተካል። እና አንዱ ጦም አድሮ አንዳችን በልተን አንደር ብቻችንን የሚል ነበር። ያው እንግዲህ የመጀመሪያው ትልቁ ነገር ይሄ በሌላ በኩል እንዲራራ ያደርገዋል፣ እንዲለግስ ያደርገዋል። የወልዲያ ሕዝብ የአቡነ ኤርምያስንና የካህናቱን የእናካፍል ጥሪ አደመጠ፣ በስፋትም ተካፈለ። ያለውን የሕዝቡ እስከሚያልቅ ድረስ ዱቄት የሚያመጣለ፣ በአይነት ለሆኑ የሆኑ ነገሮች የሚያመጣለ፣ ሳንቲምም ይሰጠናል። እነሱን እያጠራቀምን እንደ ሰበካ ጉባኤ እንደ መንበረ ንግሥት ቁጭ ብለን እያንዳንዱን በመለየት ችግሩን በማመዛዘን የአንድ ቀን የሁለት ቀን መፍትሄ በመስጠት ያው ሕዝቡን በዚህ ልክ ለማቆየት ጥረት አደረጉ። ወደ 13 ወፍጮዎች ናቸው፣ ወፍጮ ቤቶች ናቸው የተነሱት። እዛው ላይ ሰው አስፈጭቶ ሲወጣ ለሌላ ሰው እንዲያስቀምጥ አውጀናል በቤተ ክርስቲያን። በቃ በፍኛችን ብቻ አድርጋችሁ አስፈጭታችሁ 10 ኪሎ ምትሆን ምንም ትሆን አስፈጭታችሁ ስትወጡ እዛች ላይ አድርጉ እና በዛ መልኩ ያለምንም መሰሰት ያደርጋል። በቀን እስከ 1 ኩንታል ሊገኝ ይችላል ከአንድ ወፍጮ ቤት። አምልኮና ዝማሬ ስፍራ ብቻ የነበሩት አጥቢያ ቤተክርስቲያናት በተለይ ደግሞ ይህች የአቡነ ኤርምያስ መዋያና ማደሪያ ኪዳነ ምሕረት ቤተክርስቲያን የምግብ እርዳታ ማከናወኛ ማዕከልም ሆና ነበር። ምንም አይነት ሃይማኖት ይኑረው የቸገረው ሁሉ ወደ ቅጥር ግቢዋ ይመጣል። የአቡነ ኤርምያስ መስፈርት ሰው መሆን ብቻ ነው። ዳጉ ሳምራው የምንለው አለ በሉቃስ ወንጌል ምዕራፍ 10 ቁጥር 29 ጀምሮ በቃ ወድቆ አገኘው፣ አዘነለት፣ ጊዜያዊ ሕክምና አደረገለት። ወደ ሆቴል ያን ግለሰብ ጭኖት ሄደ። መታከሚያ ነው በመለስተኛ ሆቴል ለ2 ወር የሚያቆይ 2 ዲናር
ሰጥቶ ነው የሄደው እና ክርስቶስ ሰውን ለመርዳት እምነት መሰረት እንዳልሆነ እንደማይሆን በዚህ አይነት መልኩ አስተምሮናልና ያ በኔም በሌሎችም ካህናት አለ እግዚአብሔር በሚያውቀው አካባቢያችን ላይ ጤፍ ዱቄት አግኝቻለሁ። በሁለተኛ ሽሮ በርበሬ ረድተውኛል። እንደገና ደግሞ ይሄው ዙረው በሰበሰቡት ብር 500 ብር አግኝቻለሁ። እንደገና ደግሞ ከነሱ ውጭ ሂጄ በራሴ ሂጄ ልጄ እንተና ወረደና እንጥላ ወረደና ማሳከሚያ ስሄድ 200 ብር ሰጥተው በራሴ በእኛ ካላህ በታች የደረሱልኝ በይሳት እሳቸው ናቸው። ባለቤቴ ወልዳ በዛን ሰዓት የወርካ ምናምን ልጅ ነበር። በቃ እንዲህ ነው ብለን ምናምን ሰው የተፈጨ መጀመሪያ ያዘጋጀ ነው ምናምን ነው እንጂ ከዛ በፊት ምንም ነገር የለም ነበር። እኔ ሙስሊም ነኝ አሁን ግን ከርዳታው ተረድቻለሁ እንደማንኛውም ሰው እንደሚረዳው እኔም ደርሶኛል። ይሄ እስላም ነውና አይረዳም ማለት ነው። የእስልምና እምነት ተከታዮች ሻል ያሉት ሰዎች እንዲሁ ተደራጁና እርዳታ ሰበሰቡ እዛው ከራሳቸው ለ200 ክርስቲያኖች 500 ብር መስጠት የሚያስችል አቅም አግኝተናልና ስጡናል። እነዛን ቆጥረን በየአጥቢያው አሁን ያው ችግረኛው በየቀኑ ነው ያው በጣም የባሰባቸው ላይ እየተንሰጠናቸው በዛ አይነት መልኩ እንግዲህ በይፋ ያደረጉት ነው። ውስጥ ለውስጥ ግን ህዝቡ ሙስሊም ከክርስቲያኑ ክርስቲያኑ ከሙስሊሙ እየተቀባበለ ነው የሚኖረው። ውባንቺ እርዳታ እየተካሄደ እንደነበር አላወቀችም። ጎረቤቶቿ ናቸው የተወሰኑ ቀናትን እንኳ ቢገፋላት ብለው ዱቄት እንድታገኝ ያደረጉት። እዚህ ከጎረቤት መጥታ ታወጋኛለች። እየሰማሽ ነው ስትለኝ እስኪ ተይኝ፣ አንደኛ እኔ እርቦኛል፣ እንጀራ አለ ግን ወጥ የለኝም፣ ተይኝ ምናምን ስላቴ ከኔ ቤት እንጀራ የለም እንጀራ ስጭኝና ወጥ አድርጌልሽ ልንጣ ብላ እሷ ለምሳ የምትሰራው ወጥ አልበሰለም። ምስሩ መረቁን እንትን ብላ ፍትፍት አድርጋ መጣች። ኩን በስንተኛው ቀን መጣችና ህይወት ዶቄት እኮ ያመጡልሻል ተናግረንልሻል ምናምን ስትለኝ አላመንኩም። እውነት ግን ማለት ሰው በውጭ ሲያየኝ ስሰራ ስለነበረ የሚቸግረኝም ስለማይመስለው እውነትሽን ነው ምናምን ስላትኝ አዎ አለችኝ። ከዛ ያኔ የተጋገረው ብቻ ነበር እንጀራ ያለው። አባ ናቸው የላኩት ከቤተ ክርስቲያን ሲሉ በቃ እንባም ነው የተናነቀኝ። ደስ አለኝ ተመስገን ብዬ ያችን ዶቄት ከ20 ቀን በላይ በልተናል። ለመጫቶች ብቻ ያስቀመጥናት ነገር አለች። ለማንም ሰው እንደው ሊሞት ነው ቢባል ማንሰጣት ለመጫቶች ማለት ለራሶች ብቻ እንደው የ3 ወር የ4 ወር የሆነችው ቅጠል ሸምጠታም ትብላ ብለን ለነሱ ብቻ የምንሰጣት ነገር አለች። የወልዲያ ህዝብ በመረዳዳት ያለው ለሌለው ማካፈል ቻለ። ተፈርቶ ከነበረው ረሃብ መጠነኛ እፎይታ ሆነ። ከረሃቡ ችግር ጎን ለጎን የሕክምና አገልግሎት አለመኖር ሌላኛው አደጋ ሆነ። ጊዜ የገፋ በሄደ ቁጥር በወልዲያ ላይ ያሻቸውን የሚያደርጉት የወራሪው ኃይል ጦረኞች በአንድ ምሽት ታዳጊዋ ሀብታም ከጓደኞቿ ጋር ተከራይታ ወደምትኖርበት ቤት መጡ። 4 ጓደኞቿንም ደፈሩ። ይህች ታዳጊ ግን አሻፈረኛለች። ግብግብም እስከ መቅጠም ደረሰች። ብር ስጥና ተወኛልኩት መልሽ ይሻለኝና ብር ስጪኝ ይሻለኝ ብር ስድፈጠውሰ 2000 ብር አለ 2000 ብር የለኝም ያለኝ ልስጣልሁና 400 ብር ነጥቼ እንካሄኒ ይበቃሃል ብዬ ሰጠው። እሱን ተቀብሎ እሺ በቃ ግቢ ያለኝና ልገባ እንትን ሳንኳኳ በራፉን ሲከፍቱልኝና እሱ ሲመታኝ አንድ ላይ ሆነ። ታዳጊዋ ሀብታምም ሕክምና አታ ለሞት ተቃርባ ነበር። ተመስጀም ወደቁበት ጓደኞቼ ደሙ እየፈሰሰ ነው እና አቤት ገትተው አስገቡኝና
ደሙም ሲፈስ ነበረን የምንጮህበት ልቤ ደከመኝ ጧት በቃ ተረታው ማታ 2 ሰዓት የተመታውኝ እንደዛ ደም ይሄደ ጧት 5 ሰዓት ላይ ሆስፒታል በአሸባሪው የወደመውና የተዘረፈው የወልዲያ ሆስፒታል ባለው ግብአት የከፋ የጤና ችግር ላለባቸው ሰዎች ሕክምና እንዲሰጥ አቡነ ኤርሚያስ ቀዳሚ ሚና ተጫውተዋል። ማደንዘዣ ምንም የለም ስለተወረረ ሰፉ ይዝም ብለው ቋግሚ ላይ ተኩሱ ቀርቦ ነበር። በጣም በቃ ሆስፒታሉ ተፈራ። በቃ እንግዲህ ህይወቷ ከተረፈላትም ይትረፍላት በሚል ወደዚህ መጣው። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛ ያገኘን ሰው እሸቱ ተፈራ ይባላል። አባም በሚነግሯቸው ሰዓት ችግር የለውም ብለው አባም ተቀበሉ። መተው ፕላምፕሌት አንቺ ካርቱን ፕላምፕሌት ላስታመሚዎችም ላንቺም ጦሩ ነው ለቆስሉ ይሄንን ተጠቀሚ እና ደግሞ ጀግና ይዙሽ ምንም አትሆኚ እግዚአብሔር አለ ደግሞ ያመንሽው እግዚአብሔር የትም አይጥልሽም እግዚአብሔር ስላለ ምንም መሆን አደብልሽ እንዳትፈሪ ሁሌም ከጎንሽ ነን ምንም አይነት የስነልቦና ወርቀት እና የስነልቦና ስብራት እንዳይደርስብሽ የሚል ቃል ሰጥቶ ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደ በተለይ በጣም ዝናናበት ከኪዳነ ምሕረት ደጅ ሆነሽ ምንም አትሆኚ የሚል ቃል ሰጥቶኝ ነበር እና በቃ በዛ ሰዓት በጣም በመፈራበት ሰዓት ውስጤ በጣም ይጠነክር ነበር። ምንም እንኳን በመረዳዳት የወልዲያ ሕዝብ ረሃቡን እያስታገሰ ቢቆይም ቀናት እየተኩ ወራቱም እየጨመሩ ሄዱ። እዛ በኋላ ግን እየቆየ በቃ ባዶ ሆነ። እንደዛ ብዙ ቋጠሮ የምታይበት አውደ ምሕረቱ መቀልም አለ በቃ አለቀ። ፓስታ ቀቅዬ ለኔ ግን ጥላውን ብጠጣው ነው የሚሻለኝ እያልኩ እውነት መቼም ማረሳው ማለት ነው። የፓስታውን ጥላይ ጨው ጨምሬ እጠጣለሁ ጡት እንዲሆነኝ ማለት ነው። ለኔ በልቼ ሰውነት የሚሆነኝ ነገር አልነበረም። የዛን የምፈልገው ምን በላው ራስ ወጡ ሰሊጥ ነው ሱፍ ወቅጠህ ነው ያንስ ከባድ ነው። እንደሚያጠባ ሰው ከባድ ነው የሚገርምህ ማለት ነው። በጥብጣ ቀዝቃዛ ነገር በልተህ ማጥባት ከባድ ነው። አቡነ ኤርሚያስ ታዲያ ተስፋቸው አልጨለመም። ምንም ያህል ችግር ይምጣ ሕዝቡን አሳልፎ ለመስጠት ለመረታት ዝግጁ አልነበሩም። አሻግረው ያዩት ብርሃንን ተስፋን ነበርና የሰበካ ጉባኤ አባላት ተወካዮችን ጠርቼ ተመካከርን። እንደው እንደ ላም የምናልበው ሕዝብ ነው። መንግስት እንደፈለገ የሚያልበው ይሄን አውጣ የሚለው ቤተ ክርስቲያን ወይም ደግሞ የእምነት ተቋማት ይሄን አድርግ ይሄን ስጠኝ ብለው የሚጠይቁት እና በጥቅሉ እንደ ላም የምናልበው ሕዝብ ነው። ይሄም እንደ ላም የምናልበው ሕዝብ ዛሬ ሊያመልጠን ነው፣ ሊረግፍ ነው። ባንኮች በመዘጋታቸው ምክንያት በርካታ ሕዝብ እየተራበ እንደሆነ ያጤኑት አቡነ ኤርሚያስ ይህንን የገንዘብ እጥረት ችግር የሚፈታ የፋይናንስ ስርዓት ቀረጹ። የቤተ ክርስቲያናቸውን የፋይናንስ ተቋም ሚና እንዲኖራት የሚያደርግ ነው። ከባንክ ውጪ ተደብቆ ያለው ገንዘብ እንዲንቀሳቀስና በተለይ ለምግብ እህል ግዢ እንዲውል ለቸገራቸው እንዲደርስ ማድረግ ነው ግባቸው። በቤተ ክርስቲያን እንደው ጥሪ ባቀርብ ብር ብሰበስብ እናንተ ደግሞ እኔ ተበደረ የሰበሰብኩትን ብር እንደገና ደግሞ ከኔ ተበደራችሁ ወይም ደግሞ እኛ ሀገረ ስብከቱ አዋዋይ ሆኖ ተበዳሪና አበዳሪ ያደረግን ብንሰጥ እናንተ ብታደሉ አልኳቸው። ሐሳቡን ተቀበለ። እዛ በኋላ ወደ ምሕረት ላይ ይህንን ሐሳብ አቀረብን። ነገ መውጣት አለመውጣታችንን አናውቀውም። እንደቀበርነው ልንሞት እንችላለን። ስለዚህ ብር ያላችሁ አበድሩን፣ ይህንን ህዝብ እንርዳ፣ እናትርፍ የሚል ጥሪ አቀረብን። 6 ሚሊዮን ብር ገደማም ተሰብስቦ በእድሮች አማካይነት ለተቸገሩ በብድር መልክ ተላልፎ ተሰጠ። ለምግብ እህል እጥረቱም መፍትሄ መሆን ቻለ። ልጄንም እንደዚህ አሁን እንዳቅፎ ያደረጉኝ እሳቸው ናቸው። በቃ ከባድ ነው።
እውነት ለመናገር በጣም ነው የማመሰግነው። ቆሜ ማለት ነው የማመሰግናቸው እርሳቸውን በጣም ማለት ነው። እና እድሜያቸውን ያብዛልን ከመታረድ ያዳኑ ሰዎች ናቸውና መኪና እንኳን ምንም እንኳን በሌለበት ሰዓት እዚያ የሆነ ነገር ሆነ ሲሉ በእግራቸው እየሮጡ እዚህ የሆነ ነገር ሲሉ የሆነ ሰዓት መንገድ ሳይቀር በእግራቸው እየሄዱ ያለከለኩ እየሮጡ ሄደው እንደ መልአክ ከች በቃ እንደ መላእክት የሆነ ነገር ሊያደርጉ በሚሉ ሰዓት እኔን አስቀድሙኝና ከዚያ ነገር ታደርጋላችሁ እያሉ ወፍጮ ቤት እያስከፈቱ ዋጋ ያስተባብሩ ብር እየረዱ ለስጋም ለነፍሳችንም ሆነውን የኖሩት እሳቸው ናቸው። እውነት ልጄን ራሱ አባትዋ የቤተ ክርስቲያን አገልጋይ ትሆንልኛለህ እንደ አባይነት ልጅ ትውልድ እንድትሆንልኝ አገርህን የምታበላሽ ሳትሆን ታሪክ የምታበላሽ ሳይሆን የኔ ጳጳስ ነህ ነው እምለው ሁሉ ማለት ነው። በቃ አንዳንዴ የምትተነፍሰው እስትንፋስ እንዳተነፋፈስ ጥሩ ነገር የምትመኝ ከሆነ ጥሩ ነገር ታገኛለህ። ሰውየው ተቸግሮ መጥቶ እንደዚህ ያለ ተቸገርኩ ምናምን ብሎ ልጆች ይዘው ሲያለቅሱባቸው የእሳቸውን ባይቀርም ነበር። ይሄን ባይኔ በብረቱ ስላየሁ እንደዚህ ያለ አዛኝ ሩሩ ያለ ሰው ያስደስተኛል። በውስጥ ሰው መሆን ህሊና ያለው ሰው እንደዚህ ያለ ሰው ሲሆን ነው ጥሩ። ሰው መሆን ብቻ በቂ አይደለም። ሰው ማለት እንደዚህ ነው። ኢትዮጵያ ማለት ለኔ መንግስተ ሰማያትን ለማግኘት እንደ ቢሮ እንደ ብዙ ነገር አድርጌ የምጠቀምባት የምዘጋጅባት የምሰራባት አገሬ ናት። እሷ ከሌለች ቤተክርስቲያን መስራት አልችልም፣ ወንጌል መስበክ አልችልም፣ መቁረብ ማቁረብ አልችልም። በኋላም ሲሄድ ስጋዬን አደራ ሰጥቻት መሄድ አገሬ ናት። እግዚአብሔር በምጽአት እስከሚያነሳው ድረስ ስጋችንን አደራ ሰጥተን የምንሄደው ለኢትዮጵያ ነው፣ ለዚች ምድር ነው፣ ለዚች አፈር ነው። እወዳታለሁ። ሁለመናችን ለሆነች ሀገር በጸጋችን መሆን የሚገባልን ሁሉ መሆን እንዳለብን ይሰማል። አሸባሪው ህወሓት ተስፋን መስበር አልቻለም። ከራሳቸው በላይ ለህዝብ ለሀገር ደህንነት የሚተጉ ጥበበኞችና ጀግኖች ከጎናቸው ነበሩና እናም የወልዲያዎች ፈገግታ ተመልሷል። ማኛለ ደንበኛ እንግጫለ ዘበር ብቻ ይላል። አቤ ወደዚህ አለን ውባህን ሚበቃል ዓለም የማይል ዘር ቀለም ሰላለበው መሌ በረና ሰላለበው መሌ የዋና ነጀሲ በኩማ ገራ ጎጎ መሌ ሰላሌ ትገለኒ ሽጉጢ መሌ Gonggoran waawul, wallalan waamaa, beekan waa qajeeltu, biyya keenya biyya nagaa godhu, biyya
kammi baroolu nu haa godhu biyya dhaltiin marratu nu haa godhu ayyaanni waggaa kun ayyaana gaarii nu haa ta'u ayyaanni qillee baranaa kun badhaadhinaati hanquufati waayni baranaan nu ga'e egereenis nu haa ga'u amaaddaan nu haa oolu lolaa wajjin nu haa oolu ayyaanni baranaa kun ayyaana gaarii nu haa ta'u horii namaan nutti haa tolu sanyii sadeen nutti haa tolu baranaan nu ga'e egereen nu haa ga'u barri kun bara quufaa nu haa ta'u buraa yaabat kalfalaa yaabat kalfalatu haa ta'u dudaa ijjaadoo gadaarroo baa gabbin Agas na mudo, orang muda kira nuragau. Muda mesti buat tahu. Kapan nuragau? Muda udah nuah tahu, bari baranaga nuah tahu, kileng kufan nuah tahu, anggam macu nuah tahu. Ufacha bukan, alatia galan, jabiya buddatu, agas na mudo, ugogan nuagau. Salale bau made, barana salale bau made, yawana najesi. Ini hola kana nu atolu ayana gari nu atau bena salale bau male rana salale bau male yawana najesi bakuma gara ko male salale tigana imala male mal kabatan yawana fi gubani kai dabu salale bau male rana salale bau anqil caqalus qotiyyoo sun hamma kufuutti abbaan manaa tan mana isaatti qalamu sun dursa muudaa ofii muuddatee raawwatee xeebbifatee ግንባር ላይ የሚቀባውና ምርቃቱ ሁሉ በዓሉ በሰላም እንዲከበር ለፈረስ ጉግስና ለመሳሰለው ጨዋታ ሰላማዊነት የሚደረግ ምርቃት ነው። ይህም በዋናነት ለተወዳዳሪ ወጣቶቹ እንዲያሸንፉ ለበዓል አክባሪው መባረክን ይሰጥ ዘንድ የሚደረግ ጸሎት አካል ነው። ሰላሌ በው መለ በረና ሰላሌ በው መለ የዋና ነጀሲ በኩማ ገራ ጎጉ መለ ሰላሌ ትገለኒ ሽጉጢ መለ ማልዳተኒ ገዴ ዋኖ ፊቱ ጎፈኒ ከይ ታቡ ሰኒ ሰላሌ በው መለ ጆል ኮታ ወጣ ተንተበቅሌስ ደንደምጠን ጎምቢሳ ሳንዳይጣን Kota madda qammasati sinaawuf qalchuwaayini ufeegaa warri baranaa kun quufa qilleet waggaa taphattan ufeegaa taphadhaa gombisa soo taphattan ufeegaa taphadhaa faradoo ufeegaa mataa ufeegaa taphadhaa waan sinaawuf qalchuu ayyaan waggaa sinaawuf qalchuu kara qammasaati. Salaaleetti galanii shukutii malee maaliidhaatanii galee waan ofiitu ufanii ka'ee taabu'aasanii. Salaalee ba'u malee ranaa salaalee ba'u malee yawaan nama jeesu bakkuma garaa koo gabu malee. Salaaleetti galanii imala malee maal qabaatanii galee waan. Abillee dhugaa dhugaadha sinaa ga'u waa'ee isin biraan dhabamu nagaa nu sinaa galchu waa'ee. Salaalee ba'u malee ranaa salaalee ba'u malee yawaan nama jeesu bakkuma garaa koo gabu malee. Salaaleetti galanii shukutii malee maaliidhaatanii galee waan ofiitu ufanii ka'ee taabu'aasanii. Salaalee ba'u malee. Buna danfifateet waan qabu qopheeffateet ollaasaa wajjiniin walitti dhufee eebbifatee ijoolleen isaatis እንዳያችሁት ቤተሰብና ጎረቤቱ ተጠራርቶ ቡና አፍልቶ ያለውን አቅርቦ ተመራርቆ ፍቅርን መዋደድን አንድነትን በሚገልጽ ሁኔታ ነው የሚያከብረው። ለባህላዊ ጨዋታውም ልጆቹን መርቆ ነው የሚሸኘው።
namni rukuttaa kanallee yeroo warrukutu kana qiimiin tokko hin jiru walitti muufannu yoollee akka tasaa ta'ee kan kufee madaawullee yoo ta'e ከቤት ከመውጣታችን በፊት ባሉት ቀናት ሁሉ ተለማምደን ተዘጋጅተንበት ነው በተለይ በገና በዓል ዋዜማና ዕለት ጀምሮ ጉግሱን የምንጫወተው በጨዋታው ሂደት ጋላቢው ጉዳት ቢደርስበት ቢወድቅና ቢጎዳ ጸብ ወይም ቂም የለም ለበዓሉ ሲባል በይቅርታ የሚታለፍ ነው qabeenya aadaatiin isoo fudhannee keessumattuu akka aadaa Oromootitti ayyaanniwwan asitti kabajamu baay'ee በዞናችን ያለው የተፈጥሮ ሀብትና ባህል በጣም ሰፊ ነው ከነዚህ መካከል ከትውልድ ትውልድ ሲተላለፉ የመጡ ባህላዊ ክዋኔዎች ይገኙበታል ለምሳሌም በገና በዓል የሚከወነው የፈረስ ጉግስ የቂሌ ጨዋታና የመሳሰሉት ይጠቀሳሉ በዞናችንም በልዩ ሁኔታ ይከበራሉ ኦሮሚያ ከሰት ቅርጫ ቀለማ ወንፈዳን ሆላ ቀለታ የገና በዓልን በፈረስ ጉግስ ማክበር ከጥንት አባቶቻችን የወረስነው ባህል ነው በዚህ ብቻ ሳይሆን በሌሎችም የክርስቲያን ኦሮሞዎች ዘንድ በዓሉ በድምቀት የሚከበር ነው ዝግጅቱ የሚደረገውና ፈረሱም እየተቀለበ የሚቆየው ከህዳር ሚካኤል ጀምሮ ነው በዚህም ፈረሱ እንዲጠነክር አሸናፊ እንዲሆን የሚያስችለው እንክብካቤ ሁሉ ይደረግለታል Sportiin kun kan gaggeeffamu jalqabuma seera mataa isaa qaba ወቅቱም kana gaggeeffamu ወቅቱም ayyaanni qillee kun ga'u ጨዋታው የራሱ ስርዓትና ደንብ አለው በአብዛኛው የሚካሄደው በገና ወቅት ነው አልፎ አልፎ በርግጥ እንዲህ አንድ ላይ ሆነንም ባይሆን በየአካባቢያችን እንጫወታለን የበለጠ አንድ ላይ ሆነን በደመቀ አኳኋን የምንጫወተው ግን በዚህ በገና ወቅት ነው nuti tapha kana yeroo lafaasin taphanna garuu irra guddaan isaa guyyaa ayyaanaa sababa boqonnaateef walitti yaanee jaalalaaf wajjin taphanna የቂሌ ጨዋታን አልፎ አልፎ ባዘቦት ቀንም የምንጫወተው ቢሆንም ለገና በዓል ግን በልዩ ሁኔታ ተዘጋጅተንበት ነው የምንጫወተው ስንጫወት ደግሞ በመተሳሰብ ነው ጉዳት እንዳይደርስብን ሆኖም አንዳች ችግር ቢያጋጥመን ጉዳት ቢከሰት መቃየምና ቅሬታ የለም ነመሰነ ወልአኔ ፈየፈነ ማለ ራኮን ብራኬስ እንጂ ሳላሌት ጋዳን ይመላ ማለ ማልገባተኒ ኳስንillee ኳስን ቱዲ ፕላስቲክ ራ ወጀተምቴ ኡሌን ቲንተበተንillee ኡሌን ቅሌ ኩኒ ሜትር ቀበይቶ የመጫወቻ ዱላው ኳሱና የመሳሰለው የራሱ ህግና ደንብ ወጥቶለት ተለክቶ ነው የሚሰራው ኳሱ ከፕላስቲክ ነው የሚሰራው ጉዳት እንዳያደርስ የዱላው ቆልማማው ክፍል 20 ሴንቲሜትር ነው የሌላው ክፍሉ ርዝማኔ ደግሞ 80 ሴንቲሜትር ነው በጠቅላላው ከ1 ሜትር በላይ መሆን የለበትም Esa
ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል አንዱ ናቸው። አቡነ ተክለ ሃይማኖት በ1197 ዓመተ ምህረት የተወለዱት አቡነ ተክለ ሃይማኖት በተለያዩ ስፍራዎች ተዘዋውረው ካስተማሩ በኋላ በ1266 ዓመተ ምህረት ወደ ደብረ ሊባኖስ ገዳም መምጣታቸው ይነገራል። በዚያም ለ29 ዓመት ቆይተዋል። ብዙ አባቶች በዚህ ቦታ ላይ ቃል ኪዳን ተቀብለውበታል። ከተክለ ሃይማኖት ከአባታችን በተጨማሪ ማለት ነው። ደብረ አስቦ የተባለበት ምክንያት ያው እሳቸው የድካም ዋጋቸውን የተቀበሉበት ቦታ ማለት ነው። እንግዲህ የሁሉ ድካማቸው ምንድነው? ጸበሉ ራሱ በድካማቸው ነው። አልቅሷል ገደሉ ራሱ ያ ጸበል ነው። ለ29 ዓመት ከ8 ወር እዚህ ቦታ ላይ ተቀምጠዋል። 22ቱን ዓመት በሁለት እግራቸው ቆመው ሲጸልዩ ኖረዋል። 7ቱን ዓመት ደግሞ በአንድ እግራቸው ቆመው የጸለዩበት ቦታ ይህ ነው። በጸበልነቱ ብቻ ሳይሆን ምድሩ ያው ሰውና እግዚአብሔር እንዲገናኝ ተደርጎ እሳቸው አስታርቀውታል። እዚህ ላይ ጸልዮ የሰው ልጅ የልቡናው አጠቃላይ የሚፈጸምበት ቦታ ነው። በዚህ በቦታው ላይም የተሰጣቸው ቃል ኪዳን በቦታ ላይ የተቀበረው ሰው ሁሉ መንግስተ ሰማያትን እንጂ
ገሃነመ እሳትን አያይም ብሎ እዚሁ ላይ የተሰጠው ቃል ኪዳንም አብሮ አለ እና ያንን በማሰብ ነው ብዙዎቹ የሚመጡት። ጌታችን ኢየሱስ ክርስቶስ ዮርዳኖስ ብሎ ነው የሰጣቸው። እንደ ዮርዳኖስ ይሁንልህ ብሎ ያው ልዩ ስሙ ዮርዳኖስ ነው የሚባለው ይሄ ቦታው ማለት ነው። አቡነ ሊባኖስ በተባሉ አባት የተቋቋመው የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም በምንኩስናና በትምህርት ማዕከልነቱ የሚታወቅ ጥንታዊ ገዳም ነው። ከ12ኛው መቶ ክፍለ ዘመን ጊዜ ጀምሮ ይሄ ቦታ በገዳምነቱ ይታወቃል። በማን ገዳምነት? በአቡነ ተክለ ሃይማኖት አስተዳዳሪነትና ገዳምነት ማለት ነው። እና ከዚያን ጊዜ ጀምሮ ገዳምነቱ የታወቀ ሆኖ በሁሉም ቦታ ላይ እንደ ፀሐይ የሚያበራ ገዳም ነው። ይህም ማለት በስብከተ ወንጌል የክርስቶስን የምስራች ወንጌል በመናገር በማስተማር ይህ ቦታ ታዋቂ ነው ማለት ነው። እንደ አብያተ ክርስቲያናትም እንደ መንግስትም ቱሪስት ትልቅ መስህብ የቱሪስት መስህብ የሆነ ቦታ ነው። ታላቅ ቦታ ነው። በመንፈሳዊ ደረጃ ደግሞ ብዙ መንፈሳዊ ህይወት፣ መንፈሳዊ አየር፣ መንፈሳዊ ህልውና፣ መንፈሳዊ አኗኗር ልዩ በሆነ ነገር የሚታይበት ታላቅ ቦታ ነው። በመነኮሳት ዙሪያ እንኳን በመነኮሳት ዙሪያ የመነኮሱ ቆብ ያደረጉ ብለን ስንቆጥራቸው ከ1800 እስከ 2000 በላይ የሚሆኑ ወንዶች ብቻ ማለት ነው እስከ 2000 የሚደርሱ መነኮሳት ያሉበት ገዳም ነው። የሊባኖስ ተራራ በዛፍ የተሸፈነ የተከበበ እንደነበረ ታሪክ እንደምናስታውሰው ሁሉ ይህም ቦታ ደግሞ አጼ ዘርዓ ያዕቆብ ወደዚህ ቦታ መጥተው የጻድቁ አባታችን የአቡነ ተክለ ሃይማኖትን ገዳም ለመመስረት በአዲስ መልክ ለማቅናት በመጡ ጊዜ አካባቢው በዛፍ ተሞልቶ በጣም ደስ የሚል አይነት ይዘት ስለነበረው ይሄ ሁሉ ዛፍ የተሞላበት የሊባኖስ ተራራ ነው ወይም ደግሞ ደብረ ሊባኖስ መባል አለበት ብለው ይህንን ስያሜ ሰጥተውታል። ደብረ ሊባኖስ የአንድነት ገዳም ከመንፈሳዊ አበርክቶ ባሻገር ተፈጥሯዊና ታሪካዊ መስህቦች የያዘ የሀገር ቅርስ ነው። የሃይማኖት ሊቃውንት ማፍሪያ፣ ስለ ሀገር ሰላም ጸሎት ማድረሻም ነው። ገዳሙ ገዳማውያኑና ተማሪዎች ለቁመተ ሥጋ የሚመገቡት ምግብ የሚቀርብባቸው ተግባር ቤቶች፣ የአብነት ትምህርት ቤት፣ የረጅም ዓመት አበርክቶን የሚያሳይ ቤተ መዘክር፣ ቤተ ምርፋቅና መስቀል ቤት የተሰኙ የጸሎት ቤቶች አሉት። በተለየ ሁኔታ ይህንን የመሰለ ዛሬ የምናየውን አይነት ስርዓት ይዞ እንዲገኝ ያደረጉት ታላቁ አባታችን አቡነ ፊልጶስ ናቸው። አቡነ ፊልጶስ ማለት ደግሞ በዚሁ ቦታ ላይ ቤተ ክርስቲያናቸውም አለ። ጻድቅ ናቸው፣ ሐዋርያ ናቸው፣ ሰማዕት ናቸው። ከጻድቁ ከተክለ ሃይማኖት ቀጥሎ ሶስተኛ እጨጌ ናቸው ማለት ነው። የበርካታ መናንያን ገዳማውያን መጠለያ ብቻ ሳይሆን በእነርሱ እግር ተተክተው ለፈጣሪያቸው ምስጋና ለማድረስ ተግተው የሚማሩ ተማሪዎች በዚህ ገዳም ውስጥ ይገኛሉ። ተማሪዎቹ የሚመገቡት አጥተው ትምህርታቸውን እንዳያቋርጡና በጥሩ ምግባር እንዲያድጉ ይረዳል በሚል ከአባቶች ጋር እንዲተሳሰሩ ተደርገዋል። መናንያኑን ከተማሪዎች ጋር አስተባብሮ የያዘ ነው። ይሄ ማለት እንግዲህ ካቴድራልም ነው ገዳምም ነው ሁለገብ ነው ማለት ነው። ደብረ ሊባኖስ በንባብ ቤትም በማንኛውም በቅኔ ቤትም በዜማ ቤትም በማንኛውም በኩል ይሄ የመንፈሳዊ ትምህርት ቤት የቆሎ ትምህርት ቤት አብዛኛውን የሚገኘው ደብረ ሊባኖስ ነው። የመጣሁበት ዓላማ ትምህርት ብዬ ነው። መንፈሳዊ ትምህርት ይሻለኛል ብዬ ነው። ለመጀመሪያ ጊዜ ቤተሰቦቼ አትሄድም ብለውኝ ነበረ። ወንድሜ ዘው ይመጣና እዛ ንባብ ቤት አስተማረኝ። ንባብ ዳዊት ምናምን ስጨርስ ከዛን እዚህ ዜማ ቤት ገባው። ዜማ ቤት እንደገባው አሁን እዚህ ጾመ ድጓ የሚባል ደረጃ ላይ ደርሻለሁ። ከ3000 የማያንሱ የአብነት ተማሪዎች እንዲሁም ደግሞ 12 መምህራን የአብነት መምህራን
በዚህ ቦታ ይገኛሉ። የብሉያት፣ የሐዲሳት፣ የሊቃውንት፣ የቅኔ ከንባብ ትምህርት ቤት እንኳን ብንነሳ 4 የንባብ ትምህርት ቤት በዚህ ቦታ ላይ ይገኛል። ንባብ ቤት ተማር፣ ቅዳሴ ቤት ተማር፣ ደግሞ ዜማ ቤት እየተማርኩ ነው። ያው ቃለ እግዚአብሔሩ በኋላ ሲማሩትማ በጣም ያስጨንቃል፣ ግን ቤተክርስቲያን ላይ ሲገለገልበት በኋላ በጣም ደስ ይላል። ተማሪው መነኮሳት እንደ ልጁ አድርጎ ስለያዘው ይሄው እንደምታዩት ነው። እንኳን ሌላ ቀርቶ ልብሱ እንኳን የቆሸሸ ተማሪ አይኖርም እዚህ። ምክንያቱም እንትኑ መነኮሳቱ ይቆጣጠሩታል። አንተ ምንድነው ልብስህን እጠብ እንደዚህ እኩል እንደው ለምንድን ነው እያሉ ይቆጡታል። ይሄ በንጽህና ነው የሚማሩት እዚህ። ኦ አምሳለ እፎ ውእቱ ምህረተከ ዘላለም ዘበላይ ልየከ ተንሱ እስመ በላይ ልየከ ተንሱ እስመ አምጣነ ልየከ። አመጋገባችን ያው ዘመድ ምናምን ካለ ነው፣ ዘመድ ጋር ምናምን ነው ዳቤ ምናምን እያመጣላቸው ለኛ የሚሰጡናል። እንደዛ ነው መገበው። ግማሾቹ የሌላቸው ይለምናሉ፣ ያላቸው ደግሞ አባት ምናምን ይዙና ዳቤ ያመጡላቸዋል። ከዛ አንድ ዳቤ ለነሱ ለተማሪ ይሰጣል ማለት ነው። ሰላም መብራን በእንተ ስማ ለማርያም እያሉ እየለመንን ከዛን ደግሞ እሷን ደግሞ አግኝተን ስንመጣ እዚህ መጥተን አቡነ ዘበሰማያት አብረን ደግመን ከጓደኞቼ ጋር ጫካ ወጥተን አጥንተን መጀመሪያ ከዛን መጥተን ያቺን ያገኘናትን አብረን ተካፍለን በልተን ማደር ማለት ነው። እነኚህ ተግባር ቤቶች የገዳማውያን አባቶችና የአብነት ትምህርት ተማሪዎች ምግብ የሚዘጋጅባቸው ናቸው። ተግባር ቤቶቹ 4 ሲሆኑ ዳቤ ቤት፣ ንፍሮ ቤት፣ ወጥ ቤትና ጠላ ቤት በመባል ይታወቃሉ። እዚህ እንደምንኖርባት ዓለም ሆድ ባሻው ጊዜ ሁሉ መመገብ አይችልም። ስጋን ለማቆየት ብቻ በመጠን ተለክቶ ነው ምግቡ የሚቀርበው። ዳቤውም ንፍሮም በየቀኑ ይሰጣል። 9 ሰዓት ነው የሚሰጠው ዋናው ድርጎ እና 6 ሰዓትም የሚሰጣቸው አሉ። ያው 9 ሰዓት ነው ዋናው ድርጎ እና 11 ሰዓትም የሚሰጣቸው አሉ። ዳቤው በቀን እስከ 30 ኩንታል ነው የሚቦካው። በቀን 30 ኩንታል ድረስ ማለት ነው ተቦክቶ ማለት ነው። ያ ዳቤ ተጋግሮ አንዱ ሙሉ እንጀራ 4 ቦታ ይቆረስና ማለት ነው 2 ኩርማን ይወጣዋል። 2 ኩርማን ሲወጣው 2 ኩርማን ለአንድ ሰው 2 ኩርማን ለአንድ ሰው ነው የሚሰጠው። ንፍሮ ደግሞ መጣቢት አለ፣ መጣቢት የሚባል መስፈሪያ አለ። በዛ ተሰፍሮ ማለት ነው አንድ ሰው አንድ መስፈሪያ ይወስዳል ማለት ነው። የሚወስዱትም ማለት ነው ተማሪዎች ናቸው ከዚህ የሚወስዱት። አባቶች ማለት ነው በተሰማሩበት በስራ ቦታ ላይ ማለት ነው ይቀመጣሉ። ስለማይመቻቸው መጥተው ለመውሰድ ተማሪዎች ናቸው መጥተው የሚወስዱት። ይሄ 2 ጥቅም አለው። 2 ጥቅም ስንል ምንድነው? አንደኛው ለተማሪዎቹ ይጠቅማቸዋል። ተማሪዎቹ ማለት ነው ሌላ ቦታ ሰርከብስት ፍለጋ ይሄዱ ማለት ነው። ሁለተኛው ጥቅም ደግሞ ለኛ ለመነኩሴው ለአባት ማለት ነው ለሳቸው ደግሞ ስራ አገዛ ይሆንላቸዋል ማለት ነው። የስጋን ጥያቄ ከመመለስ በፊትና በኋላ ጸሎት ይደርሳል። ከዓመት እስከ ዓመት ከንጋት እስከ ንጋት ስለ ሀገርና ስለ ዓለም ሰላም ይጸለያል። ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት ድረስ ያው ሰዓታት ይቆማል። ገድሉ ሲነበብ ያድራል። ቅዳሴ ይቀጥላል። 13 ትምህርት ቤት አለ። 13 ትምህርት ቤት ይከፈታል። ባታ ደግሞ የማታ ጉባኤ ይቀጥላል። እኛ ደግሞ ወደ 9 ሰዓት ተኩል ጀምሮ እስከ 11 ድረስ ሰፋ ያለ ጸሎት እናደርጋለን። ከዛ በኋላ ደግሞ ማታ ትምህርት ቤቱ ይከፈታል። ትምህርት ቤቱ ደግሞ እስከ 6 ሰዓት ይቆያል። ከዛ ደግሞ ሰዓታቱ ይቆማል። በዚህን ሰዓት ቃል እግዚአብሔር ይቆማል የሚባልበት ሰዓት የለም። ጉባኤ ወይም ደግሞ ስብሰባዎች ይካሄዳሉ። ከመንግስት የሚመጡ የተለያዩ መልእክቶች እንዲሁም ደግሞ በገዳም ውስጥ ደግሞ በማህበር ውስጥ ያሉ አቤቱታዎች፣ ሌላ ደግሞ አጠቃላይ ማኔጅ ነክ የሆኑ ስራዎች በዚህ ቦታ ላይ 12 አበው እንዳሉ ጸባቴ ዋናው አስተዳዳሪው፣ የገዳው መጋቢ፣ የተለያዩ ደግሞ ከውጭ ደግሞ ከአባቶች 7 ኮሚቴዎች እነዚህ በወር ቢያንስ ወይ 2 ጊዜ ወይ 3 ጊዜ ስብሰባ ይደረጋል ማለት ነው።
ለምንኩስና የሚመጣውን ሰው ባርከው በአሳራጊው በአለቃችን አማካኝነት ስርዓተ ምንኩስና የሚፈጽሙ እነዚህ አባቶች ናቸው። ደብረ ሊባኖስ ገዳም የሰው ልጅ የልቦና መሻት የሚፈጸምበት ለምድራዊ ኑሮ ብቻ ሳይሆን ለሞትም የሚመረጥ ስፍራ ነው ይባላል። የዚህ ምክንያት ደግሞ ለአቡነ ተክለ ሃይማኖት የተገባውን ቃል ኪዳን መሰረት በማድረግ በስፍራው ለመቀበር የመጡ መናኞች መኖራቸው ነው። 800 በላይ የሚሆኑ መናንያን ይገኙበታል በቦታው። ይሄ ማለት የገዳሙ አባላት ማለት ነው። ሌላ በትርፍ ራሳቸውን አግለው ከዓለም ርቀው ቦታውን የሚማጸኑ በቦታው ላይ አፈር ጠባቂ የሚባሉ ይህም ማለት የገዳሙን የአቡነ ተክለ ሃይማኖትን ቃል ኪዳናቸውን በመጠባበቅ በዚህ ቦታ ላይ ለመቀበር ራሳቸውን ወስነው ወደዚህ ቦታ ላይ የመጡ በጾም በጸሎት የሚጋደሉ እንግዲህ ከ10 ሺህ በላይ የሚሆኑ ነዋሪዎችም መናንያንም ይኖራሉ። በከተሜው የክርስትና እምነት ተከታይ ማህበረሰብ ዘንድ በየአብያተ ክርስቲያናቱ በሚደረጉ መንፈሳዊ ስነ ስርዓቶች፣ በዘመድ ጥየቃ፣ በመብልና መጠጦች፣ በደስታና በእንኳን አብሮ አደረሰን በጎ ምኞት የሚከበረው የኢየሱስ ክርስቶስ የልደት በዓል በገዳማውያን አባቶች ዘንድስ እንዴት ይከበራል? ትልቁ የቤተ ክርስቲያኒቷ ብርሃን ልደት ነው። ታላቁ ደስታችን፣ ታላቁ ድነታችን፣ ታላቁ ህልውናችን የተመሰረተው ክርስቶስ በመወለዱ በልደት ነውና በደመቅ ባለ መልኩ ይከበራል። እዚህ የሚከበረው ማለት ነው በጸሎት በትሩፋት ነው። አንድ ሁለተኛው ደግሞ ሌሊት ማለት ነው ካህናቱ፣ መነኮሳቱ፣ ተማሪው ሳይቀር ሁሉም ሳይቀር ማለት ነው አክፍሎ አድሮ ማለት ነው ቅዳሴ ያስቀድሳል። በ3 ሰዓት ይደወልና ካህናቱ ይገባሉ፣ ሊቃውንቱ ይገባሉ፣ ማህሌቱ ይጀመራል። ከዛ በኋላ ያው ታቦት ይወጣል። 10 ሰዓት ላይ ያው ታቦቱ ወጥቶ ለየት ያለ ክብረ በዓል ይደረግና ከዛ በመቀጠል ያው ቤቱ የሚያዘጋጅልን መቁነን ይባላል። መቁነን ይባላል እንግዲህ የገዳማት ነው። ትንሽም ቢሆን ብዙም ቢሆን አንድ ጋር ነው የምንመገበው። እግዚአብሔርን በማመስገን መጻሕፍትን በማንበብ ለዕለቱ የተመደቡትን ልዩ ልዩ መጻሕፍት በማንበብ እናከብረዋለን። ከዚህ የበለጠ ደግሞ እንግዲህ ያው እንደ ሰው ቁመት ሰው ሆኖ መመገብ አይቀርምና በምግብ መልኩ ገዳሙ ከ7 በላይ የሆኑ በሬዎችን ያርዳል። ከዛ የትንሣኤም በዓል እንደዚሁ አይነት ተመሳሳይ ነው። የመስቀል በዓልም እንደዚህ አይነት ተመሳሳይ አለው። ወልደ ኢየሱስ ለቤተልሔም ዘይሁዳ አዋልደቲ ሮዛሚያ ይሰግዳ ወልድ አሰርገወ ኩሎ ምድረ በሰነ ጽጌያት የማለት እንግዲህ የልደቱ ስም አላለም ማለት ነው። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ 2014 ዓመተ ምህረት የልደት በዓል መታሰቢያ በሰላም አደረሳችሁ ለማለት እወዳለሁ። ቢቸግር የተሻለ ሕይወት ፍለጋ እንጂ መች ሰው ከሀገሩ ይርቃል። ኢትዮጵያውያንም ትላንትም ዛሬም ምንም ቢርቁ ልብ ግን ከእናት ሀገር ከወገን ጋር ናት። ሌሎች ኢትዮጵያን ለመጫን ባበሩበት ጊዜ ወገን ሀገር ወዳድ ኢትዮጵያውያን ከያሉበት ተጠራርተው በአንድ ልብ
በአንድነት ቆመዋል። እንጃ በሰልፍ ላይም ታይኝ ይሆናል። ሁል ጊዜ ሰልፍ ላይም እንደወጣሁ ነኝ። ሀገር ማለት እኮ እናት ማለት ነች። መንግስት ደግሞ ሁኔታዎችን አመቻችቶ ነው ሀገራችሁን እዩ፣ ወደ ሀገራችሁ ተመለሱ የሚለው ጥሪ ያው እንድትነሳሳ እንድታስብ ፍላጎት እንዲያድርብን የሚያደርግ ነገር ስለሆነ ያ በጥሩ መልኩ ነው ያየሁት። ቆሜ ልመርቅሽ ተቀበይኝ እማ ኢትዮጵያ ጠራችኝ ቀሪ ሀብቴ ሀገሬ ወገኔ ብሎ ወደ ሀገር እየተመመ ነው። አሁን በሁሉ ባለው ሁኔታ ሁሉ ሀገሬ መግባት አለብኝ መገኘት አለብኝ ብዬ ነው ተመልሼ የመጣሁት። the great Ethiopian homecoming happen ያደረገ በመሆኑ እኛ ደግሞ የራሳችንን አቅም ለመስጠት እና ለማገዝ ደግሞ ወደዚህ ሀገራችን ተመልሰናል ማለት ነው። ተቀበይኝ እማ ዛሬ ይዤ መጣሁት ለመከላከያ ዊልቸሮች እና ክራንቾች ይዤ መጥቻለሁ። ተቻለኝ አቅም ያለኝ እንትን ይዤ መጥቻለሁ። አሁን አስረክብ ያለው ጠቅላይ ሚኒስቴራችን በጠራን መሰረት ነው የመጣ ነው። ኢትዮጵያዊ ነን እኮ ድሮም የለመድነው ህብረት ነው። ወደፊትም ሀገራችንን የምናስቀጥለው በህብረት ነው። እንኳን ወደ ውዷና ተናፋቂዋ ሀገራችሁ በሰላም መጣችሁ። ዘገባን በቀዳሚነት ለማድረስ 24 ሰዓት በሚሰራው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ድንገተኛ ሀገራዊ ሁኔታዎች ሲከሰቱ በውድቅት ሌሊት ብድግ ብሎ መሮጥ ለሰራተኛው ገጠመኙ ሳይሆን የህይወቱ አካል ነው። ተደወለልኝ ከጠቅላይ ሚኒስትር ጽሕፈት ቤትና ካሜራ ይዤ እንደመጣም ጠቅላይ ሚኒስትሩ መግለጫ እንደሚሰጡ ተነገረን። 6 ሰዓት ተኩል ነው። ውድ የሀገሬ ህዝቦይ የኛ ሚዲያ ነው ሌሎች ሚዲያዎችም ጭምር እንዲሰባሰቡ ያደርጋቸው ሌሎች ሚዲያዎች ኃላፊዎችም ኮንሴፕት ነው። ሁሉም ወደ የቢሮአቸው መጡ። እኛ ካሜራማኑን እዛው አንድ አካባቢ ስለነበር እሱንም ጭምር አነሳና ማታ መጣን። ስለዚህ ወደ 8 ሰዓት አካባቢ ሲሆን ተመልካቹ አደረስን ማለት ነው። በሰበር ዜና ትልቅ ሀገራዊ ክስተቶች ሲከሰቱ የብሔራዊ ጣቢያም ስለሆነ ቀድሞ የሚደርሰው ለህዝብም ተደራሽነት ያለው ሚዲያ ነው። በሌሊት ጥቃት ሲፈጸም የዛኑ ቀን ሌሊት ክቡር ጠቅላይ ሚኒስትራችን ይሄን ጉዳይ ለህዝብ ሲያሳውቁ በወቅቱም ደርሶ ለህዝብ እንዲቀርብ ይሄ መረጃው ለህዝብ እንዲደርስ በሌሊትም ቢሆን ያደረገ የግንባር ላይ ዘመቻ ፈተናው ብዙ ነው። መንገዱ፣ አዳሩ፣ ቀረጻው በብዙ ስጋቶች መካከል ተሆኖ የሚከናወን ነውና የህግ ማስከበር እርምጃው በተለያዩ ምዕራፎች ሲያልፍ ማጥቃት መከላከል ሲደረግ ከወታደሩ ጎን የኛ ሚዲያ ሄዶ ጋዜጠኞች እንደ ተዋጊ በተራራው በሽንተረሩ አብረው እየገቡ ይሄ የሚከሰቱን ክስተቶች ለህዝብ እየተከታተሉ ከስር ሲያደርሱ ነበር። አክሱም ኤርፖርትን በመቆጣጠር ሂደት ላይ የሰራዊቱ ተጋድሎ ምን ይመስላል? የህወሓት ቡድን አካባቢውን መልቀቁን ተከትሎ ነዋሪዎቹ ደስታቸውን በዚህ መልኩ እየገለጹ ይገኛሉ። ሰበር ዜና በክቡር ጠቅላይ ሚኒስትር አብይ አህመድ በርካታ ወንጀሎችና ውድመቶች በዚህ ከተማ ውስጥ ተፈጽመዋል። ወደ ጀርባችን በርካታ ርቀት የሚሄዱ የጅምላ መቃብሮችን ነው ማየት የቻልነው። በጎንደር በኩል ከዳንሻ ባከር ምናምን ሁመራን አድርገ እስከ ተከዜ ጫፍ ድረስ ነበር። ይሄ ነው የመጀመሪያው ነገር እሱ ነው። ከዛ በኋላ አሁን ድጋሚ እንደገና አሁን የህልውና ዘመቻ ተብሎ ከዚህ ከህግ ማስከበሩ ዘመቻ እንደገና ወደ ህልውና ዘመቻ በገባንበት ሁለተኛው ዙር ላይ ደግሞ በዚሁ በደሴ በኩል ነበር ሄድኩትና በወሎ ግንባር ነበር። የመጀመሪያው ነገር እኔም በጋዜጠኝነት ህይወቴ ጦርነት ሲዘግብ የመጀመሪያ ነው።
ያው ከዚህ ስትነሳ የምትሰጠው እንትን አለ ምን ነገር ሊፈጠር ይችላል ጦርነት አዲስ እንደመሆነ መጠን ምንም ክሎ የለህም ስለ ጦርነት የጦርነት ዘገባም ያው እንደምታውቀው በራስ ጥረት ካልሆነ በስተቀር ለጋዜጠኛ የጦርነት ዘጋቢ ተብሎ በእኛ ሀገር ሁኔታ የለም እንዴት መዘገብ እንዳለብህ እንዴት መሄድ እንዳለብህ መረጃ እንዴት ማግኘት እንዳለብህ ራስህን እንዴት መጠበቅ እንዳለብህ ጭምር ምንም አይነት ዝም ብለህ ከዓለም አቀፍ ሚዲያዎች ላይ የምታያቸው ነገሮች እንጂ የተለየ የወሰድከው ትሬኒንግም የለምና ያው መጀመሪያ ፍርሃቱ ይኖራል ከባድ ነበር በካሜራ ቀረጻ ነው የተሳተፍኩት ያው የዶክመንታሪ ክሩ ነው ዶክመንታሪ ለመስራት ነው ከባልደረቦቼ ጋር እንሄድ ነው በሁመራ ወልቃይት እስከ አይካድራ ድረስ ልክ የመጀመሪያ ቀን እንደሄድን አምሽተን የገባ ነው ዳንሻ ላይ አልጋ ጠፋ ከዛ ትንሽ ግራ ገባን መሽቷል ዋና ሆቴል ጠፍቶ ማለት ነው የሰው ቤት ካገኘን በኋላ ገባን ውስጥ ስንገባ ኖርማል ያልጋ እንትን አይደለም እነሱ የሚተኙበት መሰለኝ ሰዎች የሚተኙበት ቦታ ለቀውልን ግን የተገኘው አንድ አልጋ ብቻ ነበር እሱ ብዙ ዕቃ ያለበት አንድ ሰው እንደምን ማስተኛት የሚችል እኔ ካሜራ ስለያዝኩኝ ባልደረቦቼ በቃ አንተ ዕቃ ይዛልና ስለዚህ ላንተ ለቀን እኛ የሚሆነውን ይሆናል እናደርጋለን ብለው ውጭ እንተኛለን አሉ መረጃ ማግኘት በጦርነት ውስጥ በጣም ከባዱ እንደውም ወቅታዊ የጦርነት ውሎች ምን ይመስላሉ ምን አይነት መረጃዎች ለማህበረሰቡ መተላለፍ አለባቸው የሚለው ነገር ትልቅ ፈተና ሆኖብን ነበር እኛ የሚቆየው 360 ዲግሪ ማለት ይችላል ቱብስ ከተማዋ ተናወጠች ስትናወጥ እዛው ቁጭ ብለው የነበሩ የአካባቢው ነዋሪ መሳሪያ ይዘው ዘለው ወደኛ ወጡ እኛ ግራ ተጋባ አንዴ በቃ ሄደዋል ውስጥ ገብተዋል መስዋዕትነትም ከሆነ መስዋዕትነት ነው የሚመጣው ነገር እንቀበላለን ብለን ያው ጸጣልን ከዛ ተረጋጋን እነሱም አወሩ ምን አሉ የዛው አካባቢ ሰው መሆናቸው ስናረጋግጥ ትንሽ ሁኔታው ተቀቃ አደረገ የሀገር መከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት በመሆን በተለያየ አቅጣጫ ነበር ጦርነቱ በተለይ ደሴና ኮምቦልቻን ለመያዝ ለአስጨራሽ ጦርነት ነበር ሲካሄድ የነበረው የደሴ ላይ የነበረው ይሄ የቀድም እንዳነሳሁልህ በኩታበርና በቦሩ ስላሴ በኩል በጣም ኃይለኛ ጦርነት ነበር እሱ በጣም ፈታኝ ነበር ድምጹ በራሱ የሚረብሸው ነገር ነበር አብዛኛው የከተማው ህዝብ ማለት ይቻላል ወጥቶ ነበር ህፃናት በጣም ያለቅሱ ነበር እናቶች በጣም ወዴት እንሄድ የሚል በጣም ያስጨንቃቸው ነበርና እጅግ በጣም በርካታ ህፃናት ያለቅሳሉ ድምጹ ይረብሽ ስለነበርና እሱ ከመጣው በኋላም ጭንቅላቴ ውስጥ በጣም በተደጋጋሚ ያቃጭልብኛልና ምናልባት የጦርነት ክፋቱም አንዱን ያየሁበት ይሄ የስነ ልቦናው ጫናው ስነ ልቦናህን የሚረብሸው ነገር በጣም ያነበብኩበት ያቺ ወቅት በጣም አትረሳኝም ያየዋቸው ነገሮች በጣም አሰቃቂ ነገሮች ናቸው ከሰው ልጆች የሚጠበቁ ነገሮች አይደሉ ይዘገነናል ከዛ በኋላ ለብዙ ጊዜ ነው ሲረብሸኝ የነበረው እግዚአብሔር ጠብቆንም በዛ መንገድ የወልቃይት ሶቆቃ የሚለውን ዶክመንተሪ በዛ መልኩ ሰርተን መተናል የመረጃ ጦርነት ትልቅ ቦታ አለውና በዚህ ህዝባችን በወሬ እንዳይፈታ እና ህዝብ ደግሞ መረጃ የማግኘት መብት ስላለው እነዚህ ነገሮች ትኩስ ለህዝብ ያደረስን የጦርነቱ አንድ አካል ሆነን ነው የሰሜን ዕዝ ከተጠቃ ጀምሮ የቆየ ነው አብዛኛው ፕሮግራሞቻችን በ3 ቴሌቪዥን ቻናል 3 ሚዲያ ቻናል አለ ሁሉም ህዝብን በማንቃት በማስተባበር በማደራጀት ላይ እንዲያተኩሩ ለሰራዊቱ ሞራል ድጋፍ እንዲሰጡ ያለንን አቅም በሙሉ ተጠቅመን በዚህ የህልውና ዘመቻ ላይ ነው ያተኮረው ሌሎች ገቢ በርካታ ሚሊዮን ብር ይሄን በማድረጋችን ያጣተናል ማለት ነው የኢትዮጵያ ቴሌቪዥን ከመቀሌ በወቅታዊ ሀገራዊ ጉዳይ ማስረጃ ለማስቀረት ሲባል ህይወትን በተደጋጋሚ አደጋ ላይ እስከ መጣል የሚደርሱ ገጠመኞች ለኢቢሲ ባለሙያዎች የተለመዱ ክስተቶች ናቸው በተለይም በጦር ግንባር የኛ
መኪና ጁንታው ወስዶብናል፣ ሰርቆብናል። አንድ ጋዜጠኛ ካሜራውን አላሰርቅም ብሎ 2 ወር በእግሩ ካሜራውን አርሶ አደር ቤት ደብቆ 2 ወር በእግሩ ተጉዞ አዲስ አበባ መጥቷል። የሄድነው ግንባር ሰሜን ወሎ ነው። እንመለስ ተመለሱ ተባልን። እኛ እዚህ ነው ያለነው፣ ጁንታ ፊት ለፊት ነው ያለው። ይተኳኮሳል ይላል፣ አትሄዱም ተባለ። እቺ ቅረጽናት ሜሞሪ እንኳን ለኤቪደንስ ሲሆን ይዘናት እንሂድ የሚል ሐሳብ አመጣው። አንድ ወታደር ክላሽ ይዞ የሚሞተው እኔም እንደሞያይ ቢጠፋ ሚሞራል ካገኘው እንትን ከቻልኩ አንድ ነገር እንኳን ይዤ ልምጣ የሚል እንትን ውስጥ ጭንቅላቴ ውስጥ አረገኝ። ተመለስኩ። ስመለስ አካባቢው ጠፋብኝ። እንደንም ጠይቄ ስል አሁንም ተኩስ ላይ ነው ያለው እና ራሴ ተመልሼ መጣሁ። ካሜራውን ያስኩኝ። ካሜራውን ይዤ በልብስ ጠይቄ ቢያንስ ከ600 ሜትር በላይ የሚል ተኩስ አለ። እኔ አጠገብ ሰው ይሞታል። ሀጂ ጺማም ሙስሊም አገኘሁ። ሀጂ እባክዎትን ይሄ የመንግስት ንብረት ነው፣ መሰራው ቴሌቪዥን ጣቢያ ነው እና ይሄን ነገር ያስቀምጡልኝ አልኩኝ። አይ ችግር የለም አሉ። ከቤቱ ወደ ፍየሎች ምናምን ያሉበት የሱ ወፍጮ ቤት ያለበት አካባቢ ይዞኝ ሄደ። ግዛም ስጠው። ልክ እዛ በገባም 3 ደቂቃ 4 ደቂቃ አይሞላም ጅንቶቹ መጡ። በቃ ሲገቡ ገቡ እንዴ ነው ያልኩት። 3 ገቡ። ከዛ ተከበበ። እዛ መቀለ ጀመርኩ። እዛ በቃ መተኛ ምንድነው ያቺን ኮቴንና ያቺ ኮትና ድንጋይ ተረሽ ነው ስተኛ። ካሜራውን በአንድ መጋዘን ነገር አለች እንደ የሆነች እሷ ውስጥ በጥቅልል አድርጊያት ጠቅልያት ከላዩ ላይ ድርቤ እንዳይታወቅ በቃ አይታወቅም። ካሜራው ምንም አይተምና ከላዩ ላይ የባጃጅ ጎማ እሱ ሁሉ አደረኩበት። ሞቷል የሚለው ሁሉ በድር ሁሉ ለማስነገር ሁሉ ሀሳብ ነበርባቸው። ነይመር ለማግኘት ተመልሼ ሲሄድ ሰውየውን አጋጣሚ ከዛ ከነርኩ የነኩበት ቦታ ተዘግቷል። በኖራ ቤት ሄድኩኝ። እግዚአብሔር ደስታውን ደስታ አድርገልን በማዳበሪያ ተጠቅልሎ ካሜራ መጣልኝ እና ተረክቤ መጣሁ። አንድ ወታደር ክላሽ ይዞ እንደሚሄድ እኔም አንድ ካሜራ ላንጣ ብዬ ነው ተመለስኩት። ይሄ ሁሉ የመጣብኝ በሀገር ህልውና ዘመቻው ወቅት በየሚዲያው ለህዝብ ሲተላለፍ የነበረው ይህ መልእክት ለኢቢሲ ባልደረቦች የተለየ ስሜት ያጭራል። በመደበኛ ሙያ ተሰልፎ ሀገርን ማገልገል የሚቻለው ኑሮ መስርቶ ልጆች ማሳደግ፣ እናት አባት መጦር የሚሳካው ሀገር ህልውናዋ ሲረጋገጥ ነው በሚል ብዕራቸውን አስቀምጠው ብረት አንስተው ግንባር ለሄዱት የኢቢሲ ባልደረቦች በተለይ ትርጉሙ የላቀ ነው። ከዚህ ተቋም በጦርነት ለመሳተፍ ወታደር ሆነው መሳሪያ አንስተው ለመዋጋትና ኢትዮጵያን ከዚህ ሽብር ቡድን አገር ለማፍረስ የጀመረውን ሴራ ለማክሸፍ የዘመቱ ጋዜጠኞች አሉን፣ ባለሙያዎች አሉን፣ ካሜራማኖች አሉን፣ ሹፌሮች አሉን። ሁሉም የተቋሙ ሰራተኛ በሚባል ከዛ የሚወክሉ ሰራተኞች ዘምተው በውጊያ ውስጥ ተሳትፈዋል። እኔ በሰሜን ሸዋ አካባቢ ነው ተወልጄ ያደኩት። ጦርነቱ ወደዛ እየመጣ ነው። ቤተሰቦቼ በዛ ምክንያት ወደ ጫካ ገብተዋል የተወሰኑ ቤተሰቦችና ከነዛ ጫካ ከገቡት ቤተሰቦቼ መካከል አንዷ እናቴ ናት። እናቴ እንዴት ሆና እንዳስተማረችኝ አውቃለሁ፣ እንዴት ሆና ዋጋ እንደከፈለችልኝ አውቃለሁ። ስለዚህ እሷ የሌሎች እናቶች ዕጣ ፈንታ እንደማይደርሳት እርግጠኛ መሆን አይቻልም። እርግጠኛ መሆን አለመቻል ብቻ ሳይሆን ሊያስችልህ አይችልም። እሷ ጫካ ነው ያለችው፣ እንደዚህ ቤት ውስጥ እንዴት ትኖራለች? ስለዚህ እነዚህ ፋክተሮች ይህን የህልውና ዘመቻ በምትችለው በሚያሳዝን ሁኔታ እኔ ካሁን በፊት እስካሁን ባለው እድሜ ጦርነት ውስጥ ገባለሁ ብዬ አስቤ አላቅምና በዛ ምክንያት እነዚህ ምክንያቶች አንስቼ ነው እንግዲህ ወደ ጦርነት ገባለሁ ብዬ የወሰንኩት ማለት ነው። ጎን ለጎን እዚህ ስልጠና አለ። ዘመቻው ጋር ደግሞ ሄደን ከኋላ የሚባለው ይሄ የኋላ ደጀን በሚባለው ፍሮንት ላይ ያሉ እንቅስቃሴዎችን እናያለን፣ አይዟችሁ እንላለን። ያ ብቻ ሳይሆን ወታደራዊ እንቅስቃሴዎችን መረጃ እናቀብላለንና እስከ ኦልሞስት 20 ምናምን አካባቢ ቀን የቆየሁት በዛ አካባቢ በነበሩት በሸዋሮቢት ኤሪያ በላይኛው ደግሞ መንዝ በሚባለው ኤሪያ ነበርኩና በአብዛኛው እነዚህን ስራዎች ነው ሰራ የቆየሁት።
እንደ ኢትዮጵያ ቴሌቪዥን የድርጅቱ ሰራተኛ ነኝ። ማመልከቻ አመልክቼ ነው የጠየቅኩት። ካመለከትኩ በኋላ በአንድ ቀን ልዩነት ይመስለኛል ፈቃዱን ሰጥቶኝ እዛ ሄጄ እስከመመጣ ድረስ ከድርጅቱ ማግኘት ያለብኝን የደሞዝና ሌሎች ጥቅማ ጥቅሞች አክብሮልኝ ነው የሰደደኝ። በዚህ ታላቅ ምስጋና አለኝ ለተቋሙ። የተፈናቀሉ ዜጎቻችንን በጦርነት አካባቢ በመደገፍ በሁለት በሶስት ዙር ድጋፍ አድርገናል። በሚሊዮን የሚቆጠሩ ገንዘቦችን በአይነትም ድጋፍ አድርገናል። ሰራተኞች ከራሳቸው ኪስ እያዋጡ ለመከላከያ ደግፈዋል። ለሴቶች ለህፃናት እየደገፍን ነው። አሁን ደግሞ በመልሶ ማቋቋሙ የፈረሱ ትምህርት ቤቶችን ልክ ሌሎች ተቋማት እንደሚያደርጉት ለማሳደስ እየተንቀሳቀስን ነው። ለሀገር ግንባታ የምናደርገው አስተዋጽኦ እንደተጠበቀው ነው። ሀገር ላይ ያፈርሱ የሚመጡ ቡድኖች ሲኖሩ ደግሞ እንደ ወታደር እንደ ጦር ተሰልፈን በሁሉም አውደ ውጊያዎች የተዋጋን እንቀጥላለን ማለት ነው። አሲናበል በገና ጨዋታ አሲናበል አሲናገናይ Yeah.